አገልግሎቱ የሀብት ማሳወቅና ማስመዝገብ ስራውን 99% ማጠናቀቁን ገለጸ። የኢትዮጵያ መድኃኒት አቅራቢ አገልግሎት በፌዴራል ጸረ ሙስና ኮሚሽን በሚያዘው መመሪያ መሰረት የሀብት ማሳወቅና ማስመዝገብ ስራውን ከሚጠበቅበት 263 ባለሙያዎች መካከል 260 አስመዝግቦ ማጠናቀቁን ገልጿል። ምዝገባ ያስፈለገበት ምክንያት በኮሚሽኑ በፌዴራል ስነ ምግባርና ጸረ ሙስና ኮሚሽን የሀብት ማሳወቅና ማስመዝገብ ህዝባዊ ድርጅት ሰራተኛ ሀብቱን በራሱ ወይም በቤተሰቡ ያፈራውን የማሳወቅ ግዴታ አለበት በሚል ተደንግጓል። ስለዚህ ምን እንደ አገልግሎት መስሪያ ቤት እየሰራን ያለነው የዚህ አንዱ አካል ነው ማለት ነው። ሀብት ማሳወቅና ማስመዝገብ ጠቀሜታው ለድርጅቱ ማንኛውም ብልሹ አሰራር መከላከያ አንዱ መንገድ ነው ተብሎ ይታሰባል። ከዛ ውጪ ለጊዜው አሁን እንዲያስመዘግቡ በኮሚሽኑ የተላለፈው ውሳኔ በኃላፊነት የስራ መደብ ላይ የሚያገለግሉ ሰራተኞችና ወይም ተሿሚ ወይም የስራ ኃላፊዎች፣ ቡድን መሪዎች፣ ዳይሬክተሮች፣ ስራ አስኪያጆች፣ ምክትል ስራ አስኪያጆች እንዲሁም ደግሞ ወደ ቅርንጫፍ ስንሄድ የማኔጅመንት አባላት ተብሎ የሚጠሩ አካላትን ነው አሁን እንዲያስመዘግቡ እያደረግን ያለ ነው። ለወደፊቱ ግን ሁሉም ሰራተኛ በተዋረድ በስሙ ወይም በቤተሰቡ ያፈራውን ሀብት ቅድም በጠቀስኩት አዋጅ ቁጥር እንዲያስመዘግብ ስለሚገደድ ለጊዜው ግን አሁን ታርጌት አድርገን የተነሳ ነው በአገልግሎት መስሪያ ቤታችን ወደ 263 ሰው ነው ያስመዘግባል ተብሎ የሚታሰበው። ከዚህ ውስጥ አፈጻጸሙን ስናየው ከ263ቱ 260 ሰው አስመዝግበዋል። 3 ሰው ነው የቀረው ማለት ነው። ቅርንጫፎች ከዚህ ውስጥ ወደ 198 ነው እንዲያስመዘግቡ የሚጠበቀው 198ቱ አስመዝግበዋል። በመቶኛ ስናይ 100% ነው አፈጻጸሙ። አሁን ባልኩት አግባብ 3 ሰው ነው የሚቀረው፣ 2 ቡድን መሪና 1 ዳይሬክተር ነው የሚቀረው። ስለዚህ በድምሩ ስንደምረው እነዚህን ስናያቸው ወደ 260 አካባቢ ነው የሚሆነው። በፐርሰንት ጥቅሉ ስናየው 98.85 አካባቢ ነው የሚሆነው ማለት ነው። ስለዚህ እነዛ የቀሩትም ቢሆኑ በተለያየ አሳማኝ ምክንያት እንደሆነ ለማረጋገጥ ችለናል። ነገ በ25 ግን 100% እንጨርሳለን። የሀብት ማሳወቅና ማስመዝገብ በአንድ ጊዜ የሚያበቃ ሳይሆን በተለያዩ ምክንያቶች በየ2 ዓመቱ የሚታደሱ መሆኑን አቶ አሸናፊ አንስተው የሚፈጠሩ ጥርጣሬዎች ሲኖሩና ጥቆማዎች ሲመጡ በዛ መሰረት የማጣራት ስራዎች እንደሚከናወኑ አስረድተዋል። የሀብት ምዝገባው በአንዴ ተመዝግቦ የሚያበቃ አይደለም። የሀብት ምዝገባ በተለያየ ምክንያት በየ2 ዓመቱ ይታደሳል። ማሳደስ የሚባል ነገር አለ። አሁን ያስመዘገቡት ሰራተኞች፣ ኃላፊዎች በ2 ዓመት ከ2 ዓመት በኋላ ደግሞ ሀብታቸውን ያሳድሳሉ። ይሄ እድሳት እንለዋለን። ሁለተኛ አዲስ ቅጥር ሰራተኛ ሲፈጽም ልክ የቅጥር ደብዳቤውን ከመውሰዱ በፊት የመጀመሪያ ብሎ ይሞላል ማለት ነው። ይህም ሁለተኛው የምንሰራው ነው። ሶስተኛው ከአገልግሎቱ በተለያየ ነገር ሲለቅ በሞት ሊሆን ይችላል ወይም በራሱ ፍቃድ ቋሙን ለቆ ሲሄድ የማቋረጥ የሚባል አለ። የማቋረጥን እናስሞላለን ማለት ነው። ስለዚህ አንድ ጊዜ ስራ ብቻ ሳይሆን ሁልጊዜ ስራ ቀጣይነት አለው ማለት ነው። እዛ ውጪ ግን አስመዝግቦ ቁጭ ማድረግ ሳይሆን እንደአስፈላጊነቱ በተለይ ጥርጣሬ ወይም ጥቆማ ሲመጣ ካስመዘገበው ሀብት ጋር በማያያዝ እሱን በዛ ማጣራት ይቻላል ማለት ነው። ስለዚህ ፍርድ ቤትን ሲቀርብ ቀደም ሲል ያስመዘገበው እንደ አንዱ ማስረጃ ይቆጠራል ወይም ይታሰባል ተብሎ ስለሚታሰብ በዛ አግባብ የሚታይ መሆኑን ነው ለማሳወቅ የምወደው። ስነ ምግባርና ጸረ ሙስና ኮሚሽን በአዋጅ እንዲሰራ ከተፈቀደለት አንዱ የሀብት ማስመዝገብና የማሳወቅ ስራውን መስራት ነው። እንዲሁም ሰራተኛን ማሰልጠን የግንዛቤ ስራ ላይ ነው ሞሮፍ የምንሰራው። ከዚህ ጋር ተያይዞ በተለይ ሀብት ምዝገባን ሰው ይፈራል። ሀብቱን የማሳወቅ ነገሩ አይዋጥለትም። እነዛም ብዙም ሲቀበሉ አናየው። ነገር ግን በተለያየ ሚዲያ እናንተንም ተጠቅመን በማስታወቂያዎች እየለጠፍ እንደአስፈላጊነቱም ደግሞ ደብዳቤን እየጻፍ ሞቢላይዝ አድርገን ዋና መስሪያ ቤት ላይ በዚህ አግባብ ሄደንበታል።
ቅርንጫፍን በተመለከተ ግን ቅርንጫፎች ላይ ወደ 14 የስነ ምግባር ባለሙያዎች አሉ። በየቅርንጫፉ እየዞሩ ይህን ስራ እንዲሰሩ ምደባ ሰጥተናቸዋል ማለት ነው። ስለዚህ ለአንድ ሳምንት ለምዝገባ እንዲሰማሩ አሰማርተናቸው እንዲሰሩ አድርገዋል። ቅድም በተለይ 198 ሰው ቅርንጫፍ ላይ አስመዝግበዋል። 100% ነው ብዬ የገለጽኩላችሁ የዚሁ አንዷ ፓርት ነው ማለት ነው። ብዙ ቻሌንጆች አሉ። በተለያየ ሰራተኛው ቶሎ አይቀበልም፣ ሬዚስታንሶች አሉ። ዞሮ ግን እኛ ዋናው ስራችን ማስተማርም ስለሆነ እያስተማርን እያስታመምን እያሳየን እየገጸጽን እየመከርን እዚህ ደረጃ ላይ ደርሰናል ማለት ነው። ወደፊቱ ግን አሰራሩ መቀጠል ስላለበት ሰው ማስመዝገብ ግዴታዬ ነው ብሎ ግዴታ መሆኑን ጭምር አውቆ ተባባሪ መሆን መቻል አለበት ማለት ነው። እስካሁንም ደግሞ ጥሩ እንደዚህ አፈጻጸማችን ከፍ እንዲል አድርጎ ለተባበሩን አመራሮች፣ ሰራተኞች፣ መላ አጠቃላይ ሰራተኛውን በዳይሬክተሮቻችን ስም እጅግ አድርገን እናመሰግናቸዋለን ብዬ ነው ማመስገን የምፈልገው። ከዛ ውጭ ግን ማንኛውም ብልሹ አሰራር ሲኖር ጥቆማ በመስጠት ምስጢሯን በጠበቀ አግባብ እንድተባበሩንም ጭምር ጥሪያችንን እናቀርባለን።